ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን ከዜና 24 ሚዲያ የረፋዱን ዘገባዎች አጠናክረን ቀርበናል። በሀገሪቱ ከፍተኛ ትኩረትን የሳቡ አበይት ጉዳዮች ይቀርባሉ። አብራችሁን ቆዩ። በአገዛዙ አስተባባሪነት እየተካሄደ ያለውና ከጅምሩ ምንም አይነት የረባ መፍትሄ እንደማይገኝበት በሰፊው የሚተቸው የሀገራዊ ምክክር ጉባኤ በሂደቱ ስምምነት ያልተደረገባቸውንና አከራካሪ የሆኑ አጀንዳዎችን ለማስተናገድ የተወሳሰቡና አሳሳች የውሳኔ አሰጣጥ ስርዓት መዘርጋቱን ያዘጋጀው ሰነድ አመላክቷል። ይህ ከወዲሁ የይስሙላ ምክክር ተብሎ የሚተቸው መድረክም በዋናነት የአገዛዙን ፍላጎት ለማስፈጸም የተመቻቸ እንጂ እውነተኛ ብሔራዊ መግባባትን የሚያመጣ እንዳልሆነም ከተቀረጹትም የአሰራር መመሪያዎች መረዳት ይቻላል ነው የተባለው። በአሰራሩ መሰረት የተለያዩ የርዕሰ ጉዳይ ተመካካሪ ቡድኖችም ውሳኔ ያሳለፉባቸው ሰነዶች በ120 አባላት ምሁራንን ጭምር በያዘው የጋራ ማረጋገጫ ስርዓት ግምገማም ይደረግባቸዋል ይላል። ይህ ቡድን በሰነዶች መካከል ያሉ ልዩነቶችን በማስታረቅም የተጣጣመ ረቂቅን የሚያዘጋጅ ሲሆን በተወካዮች መካከል ስምምነት ካልተደረሰም የጋራ ስምምነት ግብረ ኃይል ጣልቃ ይገባል። ይሁንና ረቂቅ ምክር ሀሳቦቹም ለጠቅላላ ጉባኤ ከመቅረባቸው በፊት በክልል ተወካዮች ጉባኤ የ70% ድምፅ ማግኘት ይኖርባቸዋል። በተደጋጋሚ ተሻሽሎም ይህንን የ70% ድምፅ ማግኘት ያልቻለም ማንኛውም አንገብጋቢ ጉዳይ ሙሉ በሙሉ ውድቅ እንዲሆን መደረጉ ወይንም ወሳኝ ሀገራዊ ጉዳዮች በቀላሉ እንዲዳፈኑ የሚያደርግ ነው ተብሏል። በጣም አነጋጋሪውና የምክክሩ የይስሙላነትን ይበልጥ የሚያጋልጠው የመጨረሻው ጠቅላላ ጉባኤ አካሄድ ነው። ጉባኤው ውሳኔዎችን በይፋና ግልጽ ድምፅ ከመወሰን ይልቅ በጭብጨባ እንዲጸድቁ የሚያደርግ ሲሆን ጠንካራ ተቃውሞ የገጠማቸው ጉዳዮች ደግሞ ያለምንም ግልጽ መለኪያ ውድቅ ይደረጋሉ። ምንም እንኳን በሂደቱ ያልተፈቱ ጉዳዮች ወደ ህዝብ ውሳኔ ሪፈረንደም ሊመሩ እንደሚችሉ ቢጠቅስም ጥያቄው የሚቀርብበት ግልጽ ስነ ስርዓትና ዝርዝር መመሪያ አለመቀመጡ ሂደቱ የታሰበለትን የፖለቲካ ቲያትር ለማሳካትም የተወጠነ መሆኑን ያሳያል ተብሏል። ከኤርትራ መንግስት እስከ ሱዳን የተዘረጋ አካሄድ ነው ያለው። ህዝቡ እየተቀጠቀጠም በግድ ልጆቹን እየተነጠቀ ነው ሲሉ የትግራይ ምክር ቤት አባላት ተናገሩ። የትግራይ ሰላምና ለውጥ ምክር ቤት በትግራይ የሚካሄደውን የወጣቶች ወታደራዊ አፈሳ ለመቃወም የፕሪቶሪያ ስምምነት እንዲተገበርና ፌደራል መንግስት በክልል ጉዳይ መንግስታዊ ኃላፊነቱን እንዲወጣ የሚጠይቅ ሰላማዊ ሰልፍ በመጪው ቅዳሜ በአዲስ አበባ ሰልፍ እንደሚካሄድ አስታውቋል። የምክር ቤቱ የሚዲያና የህዝብ ግንኙነት ክፍል አቶ ብርሃነ ገብረ ኢየሱስ በክልሉ ያሉ ወጣቶች እየታፈሱ እየተሸጡ ነው ብለዋል። የምክር ቤቱ አባል ቃንጭ ሐቂ ፓርቲ ሊቀመንበር ደጋፊ ጉድፋይ እንደገለጹት ምንም እንኳን ሰልፉ በትግራይ መካሄድ የነበረበት ቢሆንም በክልሉ ያለው ሁኔታ ስለማይፈቅድ በአዲስ አበባ እንዲካሄድ ተወስኗል ብለዋል። በትግራይ የወጣቶች የግዳጅ አፈሳ አሁንም እንደቀጠልና በከባድ ጫና ውስጥ እንደሚገኝ ገልጸዋል። ትክክለኛ መፍትሄም በሩቅ ሳይሆን እዛው በትግራይ ውስጥ ከህዝቡ፣ ከፖለቲካ ፓርቲዎች፣ ከምሁራንና ከሃይማኖት ተቋማት ጋር በሚደረግ ውይይት እንደሚገኝ አመላክተዋል። እንደኛ ግምገማም የፌደራል መንግስትም ኃላፊነቱን አልተወጣም። የኢትዮጵያን መሬትና ህዝብ ሌላ ሶስተኛ መንግስት መጥቶም እስከሚያስተዳደረው ዝም ብሎ እያየ ነው። ጉዳዩ በሰላማዊ መንገድ መፈታት አለበት ብለዋል። ፓርቲው ሰልፉ ህወሓትን ብቻ ሳይሆን ፌደራል መንግስትንም መንግስታዊ ኃላፊነቱን እንዲወጣም ለመጠየቅ መሆኑን ገልጸዋል። የትግራይ ህዝብ በልጆቹ አይደለም እየተመራ ያለው በሶስተኛ ወገን ነው ያሉት አቶ ደጋፊም ከኤርትራ መንግስት እስከ ሱዳን የተዘረጋ አካሄድ ነው ያለው። ህዝቡ እየተቀጠቀጠ በግድ ልጆቹን እየተነጠቀ ለኤርትራ መንግስት ጦርነቱን ለመከላከል እንደ ምሽግ ተደርጎ መውጫና መግቢያው አጥቷል ብለዋል።
የትግራይ ክልል የአምባሳደር አሸንዳ ማዕረግን ነጠቀ። የትግራይ ባህልና ቱሪዝም ቢሮ ትላንት በሰጠው ይፋዊ መግለጫ በ2017 ዓ.ም የአምባሳደር አሸንዳ ውድድር አሸናፊ በመሆን ማዕረጉን ተቀብላ የነበረችው ወይዘሪት ዜማ እምብዛም ከተሰጣት የክብር ማዕረግ መነሳቷን አስታውቋል። ቢሮው ውሳኔውን ያስተላለፈው ግለሰቧም የተጣለባትን ባህላዊ ኃላፊነት ወደ ጎን በመተው ለሕዝቡ እሴትና ክብር የማይመጥኑ ተግባራትን ፈጽማለች በሚል ክስ ነው። ወይዘሪት ዜማ እምብዛም ከዚህ ቀደም ለፈጸመቻቸው ተመሳሳይ ጥፋቶች በእድሜዋና በቤተሰባዊ ምክክር ታይቶም ይፋዊ ይቅርታ እንድትጠይቅና እንድታርም እድል ተሰጧት ነበረ። ይሁን እንጂ የተሰጣትን እድል ከመጠቀም ይልቅ የአሸንዳ ባህልን የማስተዋወቅ ኃላፊነቷን ወደ ጎን በመተው የአሸንዳ በዓልን አሸንዳ ኢትዮጵያ በሚል መጠሪያ የማስተዋወቅ ስራ መጀመሯንና ይህ ተግባር ደግሞ የህዝቡን ባህላዊ እሴት እንደማይወክል ቢሮው በክሱ ላይ አመላክቷል። በዚህም ምክንያት የተጣለባትን ትልቅ አደራና ኃላፊነት ባለመወጣቷ እንዲሁም ከባህሉ መርሆች ውጪ በመንቀሳቀሷም የተጣለባትን የአምባሳደር አሸንዳ ማዕረግ ከሐምሌ 9 2018 ጀምሮ በይፋ መንጠቁን የትግራይ ባህልና ቱሪዝም ቢሮ አስታውቋል። ከውጭ ወደ ምንመለከታቸው ጉዳዮች አልፋለሁ። የአሜሪካ ሚሳኤሎች በደቡባዊቷ የኢራን የወደብ ከተማ ባንደር አባስ ላይ ከባድ ጥቃትን ፈጽመዋል። የአሜሪካ ጦር በደቡባዊቷ ስልታዊ የወደብ ከተማ ባንደር አባስና በሌሎችም ቁልፍ የኢራን ወታደራዊ ይዞታዎች ላይ ያነጣጠረ መጠነ ሰፊ የሚሳኤልና የቦምብ ጥቃትን መፈጸማቸው ተረጋግጧል። የኢራኑ ፋርስ የዜና ወኪል እንደዘገበው በከተማዋና በአካባቢዋ ባሉ ወታደራዊ ማዕከላት ላይ የአሜሪካ ሚሳኤሎች አርፈዋል። የአሜሪካ መካከለኛው እዝ ጥቃቱን በይፋ ያመነ ሲሆን ለክንውኑ የተጠቀመበትን ተዋጊ አውሮፕላኖችና እጅግ ዘመናዊ የሆኑ የኢላማ መምቻ ሚሳኤሎችን የሚያሳይ ተንቀሳቃሽ ምስልን ይፋ አድርጓል። የአሜሪካ መከላከያ ሚኒስትር ጥቃቱን የፈጸመው በሆርሙዝ የባህር ወሽመጥ ላይ የሚንቀሳቀሱ ዓለም አቀፍ መርከቦችን ደህንነት የሚያሰጉ የኢራን ወታደራዊ መሰረተ ልማቶችን ለማውደም እንደሆነ ገልጿል። ባንደርስ አባስ የኢራን ቁልፍ የወደብ ከተማና ዋነኛ የባህር ኃይል ጦር ሰፈር መገኛ በመሆኑ ጥቃቱ በሀገሪቱ ወታደራዊ አቅም ላይ ከፍተኛ ተጽዕኖ እንደሚኖረው ተገምቷል። ይህንን አስከፊ ጥቃት ተከትሎ በመላው የኢራን ወታደራዊ ክፍሎች ዘንድ ከፍተኛ ጥንቃቄ የታወጀ ሲሆን ቴህራን ለአሜሪካ የማያዳግም የአጸፋ ምላሽ እንደምትሰጥ በጥብቅ በመዛት ላይ ትገኛለች። የተወደዳችሁ አድማጭ ተመልካቾቻችን የሰዓቱ ዘገባዎቻችን የተከታተላችኋቸውን ይመስሉ ነበረ። ቪዲዮውን ላይክ እና ሼር ቻናሉን ሰብስክራይብ በማድረግ ወዳጅነታችሁን አጠናክሩም። በሰላም ዋሉ።